ሰላም ጤና ይስጥልን ተከታታዮቻችን፣ ዛሬ የምንማረው when somebody is out of money አንድ ሰው ገንዘብ የሌለው ሲሆን እንዴት መግለጽ እንደሚችል ማለት ነው። አንድ ሰው ገንዘብ የሌለው ሲሆን እንዴት ብሎ መግለጽ ይችላል? ወይም ከኪሱ ብር የሌለው ሲሆን ገንዘብ የለኝም ብር የለኝም ምናምን እያልን በተለያየ መንገድ ኔፓ ነኝ ምናምን እንላለን። እስኪ ዛሬ እንደዛ የሚሉትን የእንግሊዘኛ ኤክስፕሬሽንስ እናያለን። ተከታተሉን። I am broke. I am broke ማለት ኔፓ ነኝ ምንም ነገር የለኝም ማለት ነው። በአማርኛ የአራዳ ቃል እንደምንለው ሁሉ እንግሊዘኛም ስላንግ ወይም መደበኛ ያልሆነ የእንግሊዘኛ ኤክስፕሬሽንስ አሉና I am broke means ኔፓ ነኝ ወይም ምንም ገንዘብ የለኝም እንደማለት ነው። I am dead broke. dead broke ምን ማለት ነው? dead ማለት እዚህ መሞት ማለት ሳይሆን ስፔሊንጉ የሚያሳየው ምንድነው? መሞት የሚለው ነው አይደል? ግን እዚህ very እንደማለት ነው። very broke ማለት በጣም ኔፓ ነኝ ምንም አይነት ገንዘብ የለኝም የሚለውን ያሳየናል ማለት ነው። ምንም ገንዘብ የለኝም። I am dead broke. I don't have a penny to my name. በስሜ አንድም አይነት ገንዘብ የለኝም። ወይም ሳንቲም የለኝም። ፔኒ ሚንስ ሳንቲም፣ ሴንት እንደማለት ነው። ሴንት ወይም ሳንቲም ማለት ነው። አንድም ሳንቲም የለኝም፣ ነጭ ሳንቲም የለኝም ምናምን እንላለን። አንድም ሳንቲም የለኝም ወይም ነጭ ሳንቲም የለኝም ማለት ከፈለግን ምን እንላለን? I don't have a penny to my name እንላለን ማለት ነው። I am penniless. ፔኒ ምንድነው ያልነው? ፔኒ ማለት ሳንቲም ነው ካልን ፔኒለስ ማለት ደግሞ ገንዘብ የሌለኝ ነኝ፣ ባዶ ነኝ፣ ኔፓ ነኝ። I don't have any money in my pocket እንደማለት ነው። ቃላት ላይ ፕሪፊክስ እና ሳፊክስ በመጨመር አንድን ቃል ኔጌቲቭ የነበረውን ፖዚቲቭ የነበረውን ኔጌቲቭ ማድረግ እንችላለን ማለት ነው። ፕሪፊክስ የምንለው ከቃሉ ወይም ከወርዱ መጀመሪያ ላይ የምናደርገው ቀጥያ ከሆነ ፕሪፊክስ ይባላል። ለምሳሌ ሰፊክስ ስንጨምርስ ሰፊክስ ምን ማለታችን ነው? ከቃሉ መጨረሻ ላይ በመጨመር ለምሳሌ ዩዝ የሚለውን ዩዝ ለስ ልናደርግ እንችላለን። ሃርም የነበረውን ሃርም ማለት መጉዳት ነው አይደለ? ሃርም ለስ ወይም ጎጂ የበለጠ ደግሞ ወደ አድጀክቲቭ ለመቀየር ምን እንላለን? ሃርምፉል እያልን ከቃሉ መጀመሪያና መጨረሻ ላይ በመጨመር አንድን ቃል ፖዚቲቭ የነበረውን ኔጌቲቭ የነበረውን ፖዚቲቭ ማድረግ እንችላለን ማለት ነው። ሌላው I am as poor as a church mouse idiomatic expression ይባላሉ። እነዚህ idiomatic expressions ማለት ፈሊጣዊ አነጋገሮች ማለት ነው። ፈሊጣዊ አነጋገሮች የምንላቸው በመደበኛው ንግግር የማንነገራቸው ነገር ግን በኢንዳይሬክት ወይም በኢመደበኛ በኢቀጥተኛ አነጋገር ስንገልጽ አሪፍ አድርገው መልእክት ሊያስተላልፉልን የሚችሉ ኢዲዮማቲክ ኤክስፕሬሽንስ ወይም ምን እንላቸዋለን? ፈሊጣዊ አነጋገሮች እንላቸዋለን ማለት ነው። I am as poor as a church mouse ስንል ምንም አይነት ገንዘብ የለም። ለምሳሌ ቤተክርስቲያን ውስጥ ያለች አይጥ፣ ማውዝ ማለት ምን ማለት ነው? አይጥ ማለት ነው አይደል? ማውዝ ማለት አይጥ ከሆነ ልክ እንደ ቤተክርስቲያን አይጥ ደሃ ነኝ ይመስላል ቀጥተኛ ትርጉሙ ማለት ነው። ግን ይሄ ፈሊጣዊ ስለሆነ ለምሳሌ ከቤተክርስቲያን ውስጥ አንድም የሚበላ ነገር ልታገኝ ስለማትል ያቺ አይጥ በጣም የሚበላ ነገር አማራጭ እንደሌላት ለማሳየት እንደምንገልጸው ሁሉ እኔም ምንም አማራጭ የለኝም I don't have any money, I don't have any cent in my pocket ማለት ከፈለግን I am as poor as a church mouse ማለት እንችላለን ማለት ነው። ሌላው my pockets are empty ምን ማለት ነው?
my pockets are empty empty ማለት ባዶ ማለት ነው አይደል? ኪሴ ባዶ ነው ምንም ገንዘብ የለኝም ማለት ከፈለግን my pockets are empty ማለት እንችላለን ማለት ነው። ሌላው all I have is my good name all I have is my good name ይህች ደግሞ በጣም ለየት ያለች አሪፍ ኤክስፕሬሽን ነች። all I have is my good name አንዳንድ ሰዎች ገንዘብ ያላቸው መስለው በአጋጣሚ ገንዘብ የሌላቸው ቢሆኑ ወይም ደግሞ ገንዘብ ቢጨርሱ all I have is my good name ብንል ምን ማለታችን ነው? መልካም ስሜ ብቻ ነው የቀረው መልካም ስሜ ብቻ ነው የቀረው በቃ እሷ አያጣም እሷ አታጣም ምናምን የሚለው ስም ብቻ ነው የቀረ እንጂ እኔ ምንም ነገር የለኝም እንደማለት ነው። so what we call in English all I have is my good name. Thank you. All I have is the shirt on my back. All I have is the shirt on my back. የቀረኝ የለበስኩት ልብስ ብቻ ነው የለበስኩት ብቻ ነው የቀረኝ ምንም ነገር የለኝ። የሆነ ለምሳሌ ዘረፋ ተዘርፈን ምናምን ሊሆን ይችላል እኮ በአጋጣሚ oh I don't have any money all I have is the shirt on my back ብንል ገንዘብ ሁሉ ተነጥቂያለሁ ወይም ተዘርፌያለሁ የለበስኳት ብቻ ነው የቀረችኝ ማለት እንችላለን ማለት ነው። እነኚህ እንዳሉ ሆኖ ግን መደበኛውና ብዙ ሰው የሚገነዘበው ብዙ ሰው የሚያውቀው ማን ነው? ብዙ ሰው የሚያውቀው I don't have any money I don't have any money ምንም ገንዘብ የለኝም ብዙዎቻችን የምናውቀው ኤክስፕሬሽን ነው። I don't have any money ብለን ብንገልጽ ምንም ችግር የለውም። so the most formal expression is I don't have any money ማለት እንችላለን። ሌሎቹ ኢንፎርማሊ ኤክስፕረስ የምናደርግበት እያጋነንን በጣም ኤግዛጀሬት እያደረግን መግለጽ ስንፈልግ የምንጠቀምባቸውና በደንብ የቋንቋው ተናጋሪ እየሆንን በመጣን ቁጥር የምንጠቀምባቸው የኤክስፕሬሽንስ አይነቶች ናቸው። ይሄኛው ግን ማንኛውም ቤዚክ እንግሊሽ ይችላለሁ ብሎ የሚያስብ ሰው የሚናገርበት የኤክስፕሬሽን አይነት ነው። ሳመራይዝ ለማድረግ የዛሬውን ክላሳችን ሳመራይዝ ለማድረግ when somebody is out of money when somebody is out of money አንድ ሰው ገንዘብ የሌለው ሲሆን ምን ይላል ነው? I'm broke I'm broke I'm dead broke I am dead broke I don't have a penny to my name I am penniless I am penniless I am as poor as a church mouse as poor as a church mouse my pockets are empty all I have is my good name all I have is the shirt on my back all I have is the shirt on my back and finally I don't have any money we can say also ከነዚህ ባሻገር በጣም ብዙ አይነት ኤክስፕሬሽንስ አሉ። ገንዘብ የለኝም ገንዘብ ጨርሻለሁ ምናምን ለማለት በጣም ብዙ አይነት ኤክስፕሬሽንስ አሉ። እናንተ ኮሜንት ላይ ገብታችሁ እነሱን ግለጹልን። እናመሰግናለን። አብራችሁን ቆዩ። በሚቀጥለው ክላስ ደግሞ ሌሎችንም ቆንጆ ኤክስፕሬሽንስ እንለቃለን። Thank you.